አሜን። ታንክ ዩ ፓስተር። ነገር ግን ጊዜው ገና ስላልደረሰበት ማንም እጁን ልጭንበት አልቻለም። ጊዜው አልደረሰም። ሊይዙት ይፈልጉ ነበር፣ ሊገሉት ማለት ነው፣ ጉድጓድ ውስጥ ለመክተት ያለ ጊዜ ለመግደል። ነገር ግን ጊዜው ገና ስለሆነ ማንም እጁን የጫነ የለም። የማንም እጅ አልበረታም። ያለ ጊዜ ለመግደል የሚነሳ እጅ ካለ ልናገር። በእናንተና ቤተሰቦቻችሁ ላይ የሚነሳ እጅ ካለ ልናገር። በኢየሱስ ስም አይበረታም። ሊፈልግ ይችላል ግን አይጸናም። ሊፈልግ ይችላል አይበረታም። ሊከታተል ይችላል ደርሶ አይዝህም። እስኪ ከኔ ጋር ጊዜው ገና ነው በሉት። ድገሙልኝ። ጊዜው ገና ነው። ሻንዳራ ሴካ ጊዜው ገና ነው። ትሞታለህ፣ ትጠፋለህ፣ እንዲህ ትሆናለህ የሚል ጠላት ይስማ። አዋጅ አዋጅ! ጊዜው ገና ነው። ሉቃስ ምዕራፍ 4 ቁጥር 28 ላይ በምትመለከቱበት ጊዜ ኢየሱስ ካነበበው ከመጽሐፍ ቅዱስ ክፍል የተነሳ ኢየሱስ ከተናገረው ከጸጋው ቃል ክብደት የተነሳ በኢየሱስ ላይ ከነበረው ከቅባቱ ኃይል የተነሳ በምኩራብ የነበሩ ሰዎች ቁጣቸው ገነፈለ። ኢየሱስ አነበበ፣ ምንም አላደረገም። ተናገረ፣ አስተማረ። ቆሞ አነበበ፣ ተቀምጦ አስተማረ። ከዚህ ሌላ ኢየሱስ የሰራው ነገር የለም። ግን በቁጣ ገነፈሉ ይላል። በመንፈስ ቅዱስ ተሞልታችሁ በመንፈስ ቅዱስ ኃይል ሆናችሁ የምትናገሩት ቃል፣ የምታስተምሩት ትምህርት፣ የምትሰብኩት ስብከት፣ የምታከናውኑት ፈውስ ጠላትን በቁጣ እንዲቃጠል ያደርጋል። አሜን ነው ወይ? እኔ ግን እናገራለሁ፣ የጠላት ቁጣ በእናንተ ላይ አይሰራም። ልቆጣ ይችላል። መቆጣት ብቻ ሳይሆን እጁንም ሊያነሳ ይችላል። ነገር ግን እጁ አይጸናም። ከናንተ ጋር ያለው እጅ ኃይለኛ ነው። ከናንተ ጋር ያለው እጅ ታላቅ ነው። በቁጣ ገነፈሉ ይልና እየገፈታተሩት ይላል። ኢየሱስን ከምኩራብ እየገፈታተሩት ወደ ከተማ ጫፍ ወደ ትልቅ ጉድጓድ ሊጥሉት ወሰዱት ይላል። እየገፈታተሩት የእግዚአብሔርን ልጅ ታላቁን ንጉሥ፣ ታላቁን መምህር፣ የተቀባውን ጌታ፣ ተልኮ የመጣውን ጌታ፣ አዳኝ የሆነውን ጌታ እየገፈታተሩት ከምኩራብ እስከ ከተማ ጫፍ ድረስ ወሰዱት ይላል። ቁጥራቸውን መጽሐፍ ቅዱስ አይናገርም፣ ግን ብዙ እንደሆነ ይነገራል። እየገፈታተሩት ወደ ጉድጓድ ጫፍ አደረሱትና ወደ ጉድጓድ ውስጥ ሊጥሉት ስል ኢየሱስ በመካከላቸው ሰንጥቆ ሄደ ይላል። አልገባም፣ ሰንጥቆ ሄደ ይላል።